Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱት። አዲስ ቻናላችን ነው አድማጮቻችን፣ በፈጣን ሁኔታ እያደገ ያለ እንደዚህ አይነቶቹ በጣም ለህዝባችን ጠቃሚ የሆነ የአብይ አህመድ ሴራ እያጋለጠ የሚገኝ ሚዲያ ነውና ብዙዎች መሪዎችም አፋር እንደነገርናችሁ ስልክ ደውለው እስከ አሜሪካ ድረስ አነጋግረውን ነበረ። አሁን አዲስ ሴራ የአብይ አህመድ ከሽፈዋል። ምንድነው? ከኔ ጋር ቆይታችሁ አዳምጡት። እንደምታውቁት ለአጭር ጊዜ ነው ከኔ ጋር ቆያችሁ። ከተለመደውንም አጠር አድርገዋለሁ። ያሁኑ ቶሎ ብዬ ነው የምወጣው። ይህንን የአብይ ሴራ ከሸፈ እንላለን። ምንድነው ሴራው? እሱን ወደ እናንተ እናመጣለን። ይሄ ሰበር ዜና ነው። ስዕሉ ላይ እንደምታዩት ያላችሁ ማና ያሉት ለማታውቋቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የሳውዲ አረቢያ ክራውን ፕሪንስ ወይም ደግሞ አልጋ ወራሽ ነው ያሉት። የመጀመሪያ በስተግራ በኩል ያሉት። ከዛ ቀጥሎ ደግሞ የሱዳኑ መሪ አልቡርሃን ከሳውዲ ክራውን ፕሪንስ እሱም ከአልጋ ወራሹ የሳውዲ አረቢያ አብረው ነው ያሉት። ሁሉንም አገናኝላችኋለሁኝ። በደንብ አድርጋችሁ ከኔ ጋር ከቆያችሁ አገናኝላችኋለሁ እና እሱ አለ። ሶስተኛ የምታዩት ደግሞ ዶናልድ ትራምፕ ከዩናይትድ አረብ ኤምሬትስ የኤምሬትስ መሪው ጋር ነው ያለው። ስለዚህ ዶናልድ ትራምፕ ከሁሉ ከአረብ ሀገሮች በተለይ አሉ ከተባሉት ከኩዌት፣ ከኳታር፣ ከዩናይትድ አረብ ኤምሬትስ እና ከሳውዲ አረቢያ የንጉሳውያን ዞሮች ናቸው። ሁሉም ከእነሱ ጋር የጠበቀ ግንኙነት አለው። ቀድሞም ይሄ ሁለተኛ ፕሬዚደንሲውን እንደተቀበለ ወደ እነዛ ነው የሄደው። ወደ ሳውዲ አረቢያ ነው የሄደው። ወደ ኳታር ነው የሄደው። ኳታር ሂዶ እንደውም አውሮፕላን ሳይቀር 400 ምናምን ሚሊዮን የሚያወጣ አውሮፕላን ለፕሬዚደንቱ ሸልመውታል። ይህንን አርዕስታችን ስላልሆነ ወደዛ አንገባም። ግን ለምንድን ነው እነዚህ ሶስቱን ስዕል አምጥቼላችሁ ያለሁኝ? እንግዲህ ምን ብያችኋለሁ? ከሶስቱ ጋር ከፍተኛ የኢኮኖሚ ቁርኝት አለ። ዶናልድ ትራምፕ ስለሆነ አይደለም። የአሜሪካ መንግስትና ትራምፕም ይሁን ያለፈው ባይደንም ይሁን ዲሞክራትም የያዘው ሪፐብሊካንም የያዘው የአሜሪካ የፖለቲካ ሰዎች ቢቀያየሩም ፕሬዚደንቶቹ ቢቀያየሩም ከነዚህ ጋር ያለው ግንኙነታቸው ግን የጠበቀ ነው። ለምን? በጣም በብዙ ነገር የጠበቀ ነው። እሱ ልተንት ነው ካልኩኝ 1 ሰዓት ይፈጅብኛል። ግን እንደዛ እያለ ላቁመው። ስለዚህ ምንድነው የሆነው መሰላችሁ? አሁን ሱዳን ውስጥ ምንድነው የሚደረገው ያለው? አብይ አህመድ ከፍተኛ የሆነ ሴራ የሚፈጽምበት ያለው ከፍተኛ የሆነ ወንጀል ነው። እንዳውም ወንጀል ነው። ለኢትዮጵያ ሕዝብ ቂም ነው የሚተውለት ያለው። የኢትዮጵያ ስል የትግራይን አይጨምርም። ምክንያቱም የትግራይ ሕዝብ አስጠልሎ ነው ያለው። የትግራይ ሕዝብ ደግሞ የሚደረገውን ነገር አድርገዋል። ለሱዳን ሕዝብ እያደረገም ነው። ከዛ ያለፈ ዝርዝር ውስጥ መግባት አልፈልግም። ግን አሁን የሱዳኑ መንግስት ለሳውዲ አረቢያ ክራውን ፕሪንሱ ወይ ለአልጋ ወራሹ የሰጠው መልእክት አለ። እንግዲህ የሚቀጥለው ሳምንት የሳውዲ አረቢያው ክራውን ፕሪንስ ወይም አልጋ ወራሽ እያልኩ ልናገር መሰለኝ፣ ምክንያቱም ትንሽ እንግሊዝኛው እንዳልቀላቀል ማለት ነው። አልጋ ወራሹ ወደዚህ ወደ አሜሪካ ዋሽንግተን ዲሲ ዋይት ሃውስ ይመጣል። ከፍተኛ የሆነ አቀባበል ይደረግለታል ማለት ነው። ያለፈው ወር የአሜሪካው ፕሬዚደንት ሳውዲ አረቢያ ሄዶ እንደዚሁ ከፍተኛ የሆነ አቀባበል ተደርጎለት አይቶ ጎብኝቶ እስራኤልና የጋዛ ጦርነትን አስቆሞ ነው የተመለሰው። ተገላብጦች ደግሞ እዛ ሂዶ እያለ ደግሞ በተቃራኒው እዛ ሂዶ እያለ ጋብዞት ስለነበረ ናና ዋይት ሃውስ ናና አሜሪካ ኦፊሻል የሆነ ጉብኝት አድርግ ብሎ ኢንቪቴሽን ሰጥቶት ስለነበረ አሁን የክራውን ፕሪንስ ሊመጣ ነው ወደዚህ ወደ ዋሽንግተን ዲሲ ወዳለንበት ማለት ነው። እና አሁን የሱዳኑ መሪ
ምንድነው ለክራውን ፕሪንስ የነገረው? ወደዛ ይሄድላቸዋል። ግን ምንድነው የሚደረግ ያለው ሱዳን ውስጥ ምን እየተደረገ ነው ብለናቸዋል ብዙ ጊዜ። ከዩናይትድ አረብ ኤምሬትስ ከፍተኛ የሆነ ገንዘብ እየፈሰሰ ከፍተኛ የሆነ የጦር መሳሪያ እየፈሰሰ በዚህ በኢትዮጵያ አድርጎ ወይ በቻድ አድርጎ ወደ ተቃዋሚውን አርኤስኤፍ የሚባለውን ሐሚቲ ነው ስሙ ሰውየው፣ ወደሱ ይልካሉ። ከሱዳንስ ምን አለ ብለናቸዋል? ከፍተኛ የሆነ የወርቅ ማዕድን አለ በሱዳን ውስጥ። ከዛ እየወጣ በሚሊዮኖች አይደለም በቢሊዮኖች ነው የሚቆጠር ገንዘብ የሚዝቁት ያሉት የዩናይትድ አረብ ኤምሬቶች። ስለዚህ ጦርነቱ እንዲቀጥል ነው የሚፈልጉት። እንኳን እዛ ይቀርና ኢትዮጵያም ይሄ በተለይ ምዕራብ ትግራይ አካባቢ በሙሉ ጎንደር አካባቢ ከፍተኛ የወርቅ ማዕድን ስላለው ከሱዳን ጋር የተያያዘ አካባቢ ስለሆነ ያ አካባቢ በወርቅ የለማ ነው፣ ብዙ ወርቅ አለው። ለዚህም ነው ለሱ ለዩናይትድ አረብ ኤምሬትስ አብይ አህመድ አንተ በጦር መሳሪያ ካገዝከኝ ምዕራብ ትግራይ አንተ እንድታርሰው ፈቅድልሃለሁ ብሎ ቃል ገብቶለታል። ምዕራብ ትግራይ ያልሸጠለት ሰው የለም በቃል። ለኢሳያስ አፈወርቂ አንተስ አሰብ ትሰጠኛለህ እኔ ደግሞ ምዕራብ ትግራይ እሰጥሃለሁ ብሎት ነበረ። በሚስጥር ተደብቆ ደግሞ ለዩናይትድ አረብ ኤምሬት የጦር መሳሪያ ካቀረብክልኝ እኔ ምዕራብ ትግራይ እሰጥሃለሁ ብሎት ነበረ። ለአማራው ህዝብ ደግሞ እኔ ምዕራብ ትግራይ እሰጣችኋለሁ ከኔ ጋር ከቆማችሁ ብሎ ተናግሮ ነበር። ለትግራይም እንደዚሁ አግዛችሁን ፋኖን ካጠፋችሁልኝ ምዕራብ ትግራይ መልሼ እሰጣለሁ ብሎ ነበር። አብይ አህመድ መቋመሪያ ነው የሚያደርጉ ምዕራብ ትግራይ የምንላችሁ ለዚህ ነው። ስለዚህ ይህንን ጦርነት ይሄ አልቡርሃን ምንድነው የሚል ያለው ለክራውን ፕሪንሱ ይሄ ሚድል ኢስት አይ የሚባል ዜና አገልግሎት አውጥቶት በአዲስ ስታንዳርድ ወጥቷል። አዲስ ስታንዳርድ እንግሊዝኛ ማንበብ ለምትችሉ ሂዳችሁ ልታዩት ትችላላችሁ። ስለዚህ ምንድነው የሚለው ያለው ጦርነቱ የአሜሪካው ፕሬዚደንት ተጽዕኖ ካላደረገ ለዩናይትድ አረብ ኤምሬት መሪ ይሄ ሱዳን ላይ የሚደረግ ያለው ህዝብ የሚያልቅ ያለው የሚጨፈጨፍ ያለው በጣም ከሺህ በላይ ሰዎች ጨፍጭፈዋል በቀደም። ይህንን ሁሉ ጭፍጨፋ መቆም የሚችለው ሐሚቲ በዩናይትድ አረብ ኤምሬትስ ጦር መሳሪያ አድርጎ የሚጨፈጭፈው ያለው ሊቆም አይችልም። አንድና አንድ ጦርነቱ እንደዚህ እየቀጠለ ህዝብ እያለቀ ነው የሚሄደው። ስለዚህ የአሜሪካ ፕሬዚደንት ልክ ትግራይ ውስጥ እንዳደረገው ይሄ በደንብ ስሙ። ዩናይትድ አረብ ኤምሬትስ አሰብን ተከራይታ ትጠቀምበት ነበር የመንን ለመምታት። ከዛ በኋላስ ከአሰብ እየተነሱ ወደ ትግራይ መጥተው የመጀመሪያ በአፍሪካ ታሪክ ውስጥ በድሮን ውጊያ የተካሄደበት ደቡብ ትግራይ ነው። ከፍተኛ የሆነ ደብዳብ ነው ያካሄዱት። ይህንን የአሜሪካ ፕሬዚደንቱ አዲሱ ጆ ባይደን ሲመጣ አቁም ብሎት ከዛ በኋላ ጦርነቱን አቆመ። ማገዙን አብይ አህመድ ቀጥታ ከአሰብ እየበረረ ማምጣት አቆመ። ይባስ ብሎ ደግሞ ከአሰብም ተጣልቶ ከኤርትራ ጋር ተነስቶ ለቆ ሂደዋል። በዚህም ነው አሁን ኤርትራ ባህርን ይይዛለሁ የሚል ያለው በኤርትራ ጋር ቂም ስላለው ነው። የዩናይትድ አረብ ኤምሬትስ የሁሉ ቢሊዮኖች የሚያወጣ የጦር መሳሪያ ለአብይ አህመድ የሚሰጠው ያለው። ስለዚህ ጦርነቱ እንዲቆም ልክ ትግራይ ውስጥ እንዳደረጉት ፕሬዚደንት ጆ ባይደን የአዲሱ የአሜሪካ ፕሬዚደንትም ሱዳን ላይ ያለው ጦርነት እንዲቆም የሚቻለው ፕሬዚደንት ትራምፕ እና ፕሬዚደንት ትራምፕ ብቻ ነው ሊያስቆሙት የሚችሉት። ምክንያቱም ቀጥታ አንድ ስልክ አንስተው ለዩናይትድ አረብ ኤምሬትስ መሪ አቁም ብሎ ከተናገረው ይቆማል። ከዛ በኋላ ጦርነት የሚባል ነገር አይኖርም። ይሄ የአፍሪካ ቀንድ እየታመሰ በጦርነት አይኖርም። ሞት በቃ ይህንን ብለህ ባክህን ተናገርልን ብሎ ምክንያቱም የጠበቀ ግንኙነት አለው የሱዳኑ አልቡርሃን ከሳውዲ አረቢያ ጋር እና የሳውዲ አረቢያ አልጋወራሽ እዚሁ ዋሽንግተን ዲሲ ሲመጣ ለፕሬዚደንት ትራምፕ ይህንን ነገር ነግሬው ምንም ችግር የለውም እንዳለው ነው አሁን የምናረጋግጠው ያለ ነው። ከዛ ከወጣ ከዜና በኋላ የምንሰማው ያለ ነው። በቀጥታ ሊያስጨርሰው እንደሚችል በእርግጠኝነት የሱዳኑ የሳውዲ አረቢያውን ክራውን ፕሪንስ ወይ አልጋወራሽ ለሱዳኑ መሪ እሺ እንዳለው ነው።
በቀጥታ በስልክ ደውሎ ተገናኝተው እያሉም በኤርትራ በኩልም ተደርጎ በግብጽ በኩልም ይሄንን ጦርነት ሱዳን ውስጥ ያለው ጦርነት መቆም አለበት። በማን በትራምፕና በትራምፕ ነው። ትራምፕ ደግሞ ታደርገዋለህ ከተባለ አንተን የምታቆመው ከተባለ ሰላም እየፈጠርኩ ነው ስለሚልም የኖቤል ፒስ ፕራይስ መሸለም ስለሚፈልግ ይህንን ጦርነት ያስቆመዋል፣ በእርግጠኝነት ያስቆመዋል። ስለዚህ የማን ሴራ ተበጣጠሰ? የአብይ አህመድ። ምክንያቱም ዩናይትድ አረብ ኤምሬትስ የሁሉ የጦር መሳሪያ የምትሰጠው ያለችው ወደ ሱዳን እያስተላለፈ ሌላ ይቀር ወታደሮቹም ወደዛ ይልካል። የኢትዮጵያ ወታደሮች ወደ ቻድ ልከዋል፣ ተጭነው ሂደዋል። ጦር መሳሪያ የዩናይትድ አረብ ጭነው እየሄዱ ወደዛ ተጭነው ሂደዋል። ስለዚህ ይህን ሁሉ ሴራ የነበረው የዩናይትድ አረብ ኤምሬትስ እና የአብይ አህመድ ሴራዎች ይበጣጠሳሉ ማለት ነው፣ ከሸፉ ማለት ነው። ለዚህም ነው አሁን አብይ አህመድ ወደ መለሳለስ እየወረደ ያለው። ወደ መጸጥ ብለዋል። አሁን እኮ ዝም ብሎ በዚህ በሚጮሁት በውሾቹ ነው የሚጮሁት ያሉት በገንዘብ የተገዙት ሚዲያዎች እንጂ ከብርሃኑ ጁላም ይሁን ከአብይ አህመድ ቢሮም ይሁን የሚነገር ጥሩምባ የለም፣ የሚነፋ ጥሩምባ የለም። ስለዚህ ይህንን ነገር የሱዳኑን የእርስ በርስ ጦርነት ከቆመ ዩናይትድ አረብ ኤምሬትስ ብቻ የጦር መሳሪያ አላቀርብልህም ድሮንም አልሰጥህም ብሎ ካቆመ ቆመ ማለት ነው። እንደዛ ከተደረገ ብቻ ነው የሚቆመው። ይሄ ደግሞ ሊያስቆመው የሚችል የአሜሪካ ፕሬዚደንት ነው ብለዋል እና በጣም ጥሩ ነገር ነው፣ በጣም ጥሩ ዜና ነው። በተለይ ደግሞ እዛ ላለ ህዝባችን ከፍተኛ ባለውለታ ነው የትግራይ ህዝብ ለሱዳን ህዝብ ለትግራይ በጣም ከፍተኛ ባለውለታ ነው። የትግራይ ህዝብም እዛ ያለው ከፍተኛ ውለታ ውለዋል። እኔ ዝርዝር ውስጥ አልገባም። ከፍተኛ የሆነ ውለታ ከፍተኛ የሆነ ሌላ ጊዜ በሰፊው እንጽፈዋለን። ይህንን እያልኩ አሁን እዚህ በቃኛል። አድማጮቼ እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ላይክ አርጋችሁ ውጡ።